የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን አገራዊ ምርጫ ለማድረግ በዝግጅት ላይ ሲሆን ከዝግጅቶቹ መካከል አንዱ በጸጥታ ሁኔታ ላይ ግምገማ ማድረግና ከሚመለከታቸው የባለድርሻ አካላት ጋራ ውይይትን ማካሄድ ሲሆን የዛሬው መርሃ ግብር ይሄንን ለማድረግ የተዘጋጀ ነው። ቦርዱ ሰባተኛውን ጠቅላላ ሀገራዊ ምርጫ የምርጫ ጊዜ ሰሌዳ አውጥቶ ከፖለቲካ ፓርቲዎች፣ የሲቪክ ማህበረሰብ ድርጅቶችና ከሚዲያዎች ጋራ ከጥቅምት 10 እስከ 17 ውይይት አድርጓል። በተገኙትም ግብዓቶች መሰረት አድርጎ የጊዜ ሰሌዳውን ህዳር 30 2018 ለህዝብ ይፋ አድርጓል። ቦርዱ ይህንን በሚያደርግበት ጊዜ በስድስተኛው ሀገራዊ ምርጫ የተከናወኑትን ተግባራት በማየት በመገምገም በሰባተኛው ሀገራዊ ምርጫ በተሻለ ለመፈጸም የነበሩት ክፍተቶች ለማስተካከል የነበሩትን ቀጣይ ተሞክሮች ደግሞ ለማስቀጠል በማሰብ የሌሰን ለርንድ ኤክሰርሳይዝ የሚባለውን ካደረገ በኋላ በመሆኑ ብዙውን የስራ ሂደቱን ያንን መሰረት በማድረግ እየሰራ ይገኛል። እንግዲህ ለስራው መጀመሪያና ዋና የሆነው የህግ ማሻሻያ ስርዓት አስፈልጎን ስለነበረ ቦርዱ 1162 አዋጅ ቁጥር 1162 የተባለውን አዋጅ በማሻሻል እሱን ተከትሎ ደግሞ ለማስፈጸም የሚያስችሉ መመሪያዎችንም አብሮ አሻሽሎ ለዚህ የማሻሻል ሂደት ላይ ደግሞ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች ግብዓቶቻቸውን እንዲሰጡ በማድረግ አስፈላጊ የሆኑትን ነጥቦች በማካተት ስራውን ሲሰራ ቆይቷል። ከዚሁ ጋር በተያያዘ ለምርጫ ስራ ትልቁና ወሳኝ የሆነው የመራጮች ትምህርት የሚባለው ሲሆን ዜጎች በእውቀት ላይ የተመሰረተ ምርጫ ማድረግ ይችሉ ዘንድ የመራጮች ትምህርትን የሚሰጡ የሲቪል ማህበረሰብ ድርጅቶች ጥሪ አቅርቦ በቀረበው ጥሪ መሰረት ወደ 169 የሲቪል ማህበረሰብ ድርጅቶች አመልክተው ፈቃድ አግኝተው ይሄንን ስራና እንቅስቃሴ ጀምረዋል። ከዚሁ ጎን ለጎን ደግሞ የምርጫ መታዘብ ስራ የሚሰሩ የሲቪል ማህበረሰብ ድርጅቶችም ቦርዱ ባወጣው ጥሪ መሰረት ጥሪውን ተቀብለው ወደ 45 የሚሆኑ የሲቪል ማህበረሰብ ድርጅቶች ወደ 547 ኮኦርዲኔተሮች እና 129,000 ታዛቢዎችን በመመደብ ለመስራት ፈቃድ ጠይቀው ይሄንንም ፈቃድ ቦርዱ ሰጥቷል። በእርግጥ ይሄ ጥያቄ አሁንም እየመጣ ነው። ከፍተኛ ቁጥር ያላቸው የሲቪክ ማህበረሰብ ድርጅቶች በምርጫ የመታዘብ ስራ ለመስራት ጥሪ እያደረጉ ነው። ቦርዱም ይሄን እንግዲህ ሰብሰብ ብሎ አይቶ ውሳኔ የሚሰጥበት ይሆናል። እንግዲህ እነዚህን የሲቪክ ማህበረሰብ ድርጅቶች መደገፍ ማገዝ የቦርዱ ኃላፊነት ነው። በተለይም በመራጮች ትምህርት ላይ የተሰማሩ ድርጅቶች ለቦርዱ በዚህ የመራጮች ትምህርት ማስፋፋት ላይ ከፍተኛ እገዛ የሚያደርጉ በመሆናቸው ለነዚህ ማህበራት የገንዘብ ድጋፍ ለማድረግ በተባበሩት መንግስታት የልማት ድርጅት ጋራ በመተባበር የሳብ ግራንት እንዲያገኙ ለማድረግ ጥሪ ወጥቶ ያንን በማካሄድ ላይ እንገኛለን። በተመሳሳይ ደግሞ በአውሮፓ ዩኒየን ባለን ድጋፍ እንደዚሁ ደግሞ ለሌሎቹ የሲቪክ ማህበረሰብ ድርጅቶች የሳብ ግራንት ስራ እየሰራን እንገኛለን። ቦርዱ ጎን ለጎን ደግሞ እነዚሁኑ የሲቪክ ማህበረሰብ ድርጅቶች የሚሰሩትን የመራጮችን ትምህርት ለማስፋፋት የተለያዩ ፒኤስሲዎች የፐብሊክ ሰርቪስ አናውንስመንት የሚባሉትን በትናንሽ ቪዲዮ በተለያየ የማስታወቂያ ስራ በህትመት በቴሌቪዥን በክልል ሬዲዮዎች በኮሚኒቲ ሬዲዮዎች በተለያዩ ቋንቋዎች ቦርዱ በሚጠቀምባቸው 6 ቋንቋዎች በመተርጎም ለህዝቡ ለማድረስ እየሞከረ ይገኛል። ከዚሁም ጎን ለጎን እንዲህ አይነት ስራ በክፍያ ብቻ የሚሰራ ባለመሆኑ ዜጎች ሲቪክ ዲዩቲያቸውን እንዲወጡ ለማድረግ የዩኒቨርሲቲ ተማሪዎችን በመመልመል የበጎ ፈቃድ የሲቪክ ኤጁኬሽን አስተማሪዎች ለማድረግ ጎን ለጎን ቦርዱ እየሰራ ይገኛል። ከዚሁ ጋራ የሚያያዘው ለምርጫ ስራ በጣም ወሳኝ የሆኑ የምርጫ ተሳታፊዎች ምንላቸው በክልል በቅርንጫፍ ጽህፈት ቤት
በምርጫ ክልል ደረጃና በምርጫ ጣቢያ ደረጃ ያሉ አስፈጻሚዎቻችን ናቸው። የአስፈጻሚዎቻችን አቅም፣ ገለልተኝነት ለምርጫው በጣም ከፍተኛ አስተዋጽኦ ስላለው እነሱን በመመልመል ሂደት ለህዝብ ይፋ በማድረግ በኦንላይን የምርጫ አስፈጻሚዎችም ምልመላ አካሂደናል። በዚህም ምልመላ በተለይ የምርጫ ክልል አስፈጻሚዎችን መልምለን በቦታው በመገኘት የቃልና የጽሁፍ ፈተና በመስጠት የነዚህን የተመለመሉና ፈተናውን ያለፉትን ምርጫ አስፈጻሚዎች ዝርዝር ደግሞ ለሚመለከታቸው የፖለቲካ ፓርቲዎች ስለ ገለልተኝነታቸው አስተያየት እንዲሰጡን አካፍለናል። ብዙዎቻችሁ የፖለቲካ ፓርቲዎች አስተያየታችሁን ሰጥታችሁናል። ያን ግባት ወስደን በቀጣይ የምንሄድ ይሆናል። በተመሳሳይ ለምርጫ አስፈጻሚዎቻችን እንግዲህ ወደ 300,000 ለሚቆጠሩ ምርጫ አስፈጻሚዎቻችን በተመሳሳይ መንገድ የኦንላይን ምዝገባ አድርገን የቃልና የጽሁፍ ፈተና አከናውነን እነሱንም ደግሞ ለእናንተ በተለይም ለፖለቲካ ፓርቲዎች አስተያየት እንድትሰጡበት የምንልክ ይሆናል ማለት ነው። እንግዲህ ከዚህ ጎን ለጎን የፖለቲካ ፓርቲዎችን የማጠናከር የማበረታታት አብሮ የመስራትን ስራ ቦርዱ በተቻለው መጠን እየሰራ ይገኛል። ከዚህም አንዱ ለመጀመሪያ ጊዜ በሀገራችን ተግባራዊ እናደርጋለን ያልነው የቮተሮችና የመራጮችና የእጩዎች የዲጂታላይዜሽን ምዝገባ ለማከናወን ነው። ያው እጩዎች ድሮ ምርጫ ክልል ድረስ በመሄድ ሰነዳቸውን ይዘው ነበረ ምርጫ ለመሳተፍ ምዝገባ የሚያደርጉት። አሁን ግን በቢሮአቸው በምቹ ስፍራቸው ሆነው እጩዎቻቸውን እንዲመዘግቡ ቦርዱ ይሄንን ሲስተም አበልጽጎ አልምቶ ስራ ላይ አውሎ ከጥር 1 ቀን ጀምሮ ፓርቲዎች እየተመዘገቡ ይገኛል። እስካሁን ባለን መረጃ ወደ 41 በተናጠል 15 በጥምረትና በግንባር የተደራጁ ወደ 56 የሚሆኑ የፖለቲካ ፓርቲዎች የአድሚኖቻቸውን ምርጫ እጩነትን ለማስመዝገብ የሚረዷቸውን ራሳቸው የቀጠሯቸውን አድሚኖች አካውንት ተከፍቶላቸው ምዝገባ እየተካሄደ ይገኛል። ይህን ምዝገባ በተመለከተ ቦርዱ ያው ቴክኖሎጂ ስለሆነ ለሁላችንም አዲስ ስለሆነ ብዙ ውጣ ውረድ ሊኖረው እንደሚችል ግምት ውስጥ በመክተት በማስገባት ኮል ሴንተር በማቋቋም የቴሌግራም ግሩፕ በመክፈት ፓርቲ አድሚኖች የሚገጥማቸውን ችግር እየተከታተሉ ለመፍታትና የምዝገባ ሂደቱ ቀልጣፋና የተመቻቸ እንዲሆን ጥረት እያደረገ ነው። ባለፈው ቅዳሜና እሁድ እገዛ ለሚፈልጉ አድሚኖች የፖለቲካ ፓርቲ አድሚኖች በቦርዱ ዋና መስሪያ ቤት ለ2 ቀን በቦርዱ የአይቲ ባለሙያዎች እገዛ እየተደረገ ይሄው የእጩዎች ምዝገባ ቀጥሏል ማለት ነው። እንግዲህ ከዚህ ጎን ለጎን ቦርዱ ያበለጸገው የመራጮች ምዝገባ የምንለው ነው። የመራጮች ምዝገባ በ2 አይነት መንገድ ነው በ3 አይነት መንገድ ነው የምናደርገው። የዲጂታል ምዝገባው 2 አይነት ነው። አንዱ ሰልፍ ሬጅስትሬሽን የምንለው ማናችንም ሞባይል አፓችንን ወይም ላፕቶፓችንን ወይም ኮምፒውተራችንን ተጠቅመን በዌብ ቤዝድ ምርጫዬ የምትባል አፕ ዳውንሎድ አድርገን በሷ መሰረት ራሳችንን የምንመዘግብበት ሲሆን ሌላው ደግሞ አሲስትድ ቮተር ሬጅስትሬሽን የምንለው በምርጫ ጣቢያ ዲጂታላይዝ አድርገን የመራጮች ምዝገባ የምናካሄድበት ነው። ይሄን እንግዲህ የዲጂታላይዜሽን የመራጮች ምዝገባ ለመጀመሪያ ጊዜ ስለሆነ ተግባራዊ የምናደርገው ሙሉ በሙሉ በሚባል ደረጃ በሁሉም ምርጫ ክልል ማከናወን ስለማንችል ከኢንፍራስትራክቸር፣ ከበጀት፣ ከሰው ኃይል አቅርቦት አንጻር በተወሰኑ ምርጫ ክልሎች ወደ 17,000 በሚጠጉ ምርጫ ክልሎች ይሄንን ዲጂታላይዜሽን ተግባራዊ ለማድረግ አስፈላጊውን ዝግጅት አድርገናል። ለዚህም ደግሞ ዋናው ይሄንን ስራ የሚሰሩ ምርጫ አስፈጻሚዎች ስልጠና ማካሄድ በመሆኑ የነሱ ስልጠና የሚካሄዱበትን ታብሌቶች አዘጋጅተን አፕሊኬሽናችንን ዳውንሎድ አድርገን በመርሃ ግብሩ መሰረት ለምዝገባ ለስልጠና በዝግጅት ላይ እንገኛለን ማለት ነው። እንግዲህ ቦርዱ ከዚህ በተጨማሪ በተለይ በፖለቲካ ፓርቲዎች በተደጋጋሚ የሚቀርቡ በተለያየ ቦታ ለሚደርስባቸው ማናቸውም ችግር ለቦርዱ አቤቱታቸውን ቅሬታቸውን እያቀረቡ ቦርዱ በተቻለው አቅም ለክልል መንግስታት፣ ለመስተዳድሮች፣ ለጸጥታ አካላት የፖለቲካ ፓርቲዎችን ጥያቄዎች ይልካል።
የፖለቲካ ፓርቲ አባል ታሰረብኝ፣ ቅርንጫፍ ጽሕፈት ቤት የተዘጋብኝ ለሚሉ የፖለቲካ ፓርቲዎች አስፈላጊውን የሆነ እገዛ ለማድረግ ቦርዱ ጥረት ያደርጋል። በዚህ ሂደት የሚተባበሩ የክልል መንግስታት አሉ፣ ጥያቄዎችን በቶሎ የሚፈቱ በዛው ልክ ደግሞ ቦርዱ ለሚሰጠው ጥያቄ ተገቢ የሆነ ምላሽ፣ ወቅታዊ የሆነ ምላሽ የማይሰጡ አካላት እንዳሉ የምንረዳው ነው። ከዚሁ ጋር እንግዲህ የፖለቲካ ፓርቲዎችን ከመደገፍ አንጻር ይህንን የእጩዎች ምዝገባ ከተጠናቀቀ በኋላ እጩዎች ፖሊሲያቸውን ለኢትዮጵያ ሕዝብ የሚያቀርቡበት የኢኮኖሚ፣ የፖለቲካ፣ የውጭ ጉዳይ ፖሊሲያቸውን የሚያቀርቡበት መድረክ እያዘጋጀ ይገኛል። ዲቤት ይህንን ዲቤት ነገር ለማድረግ ፓርቲዎች ይዘጋጁ ዘንድ ከዚህ ቀደም ባለሙያ ተቀጥሮ ባለሙያ ለፖለቲካ ፓርቲዎች ፐብሊክ ስፒችን እና ዲቤትን በተመለከተ ስልጠና ሰጥቷል። ያ ስልጠና ከተከናወነ በኋላ ደግሞ በተመረጡ 16 ርዕሰ ጉዳዮች ላይ 54 የፖለቲካ ፓርቲዎች ክርክር አካሂደዋል። አሁን እንግዲህ እየተንደረደር ነው ያለነው ወደ እውነተኛው ወደ ትክክለኛው ለኢትዮጵያ ሕዝብ ይፋ ወደሚሆነው የፖለቲካ ፓርቲዎች ዲቤት ዝግጅት ነው። እንደምታውቁት በዚህ ዲቤት መካፈል የሚችሉት የተመዘገቡ ወይም ለመወዳደር በሰባተኛው ሀገራዊ ምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎችና እጩዎቻቸው ናቸው። ስለዚህ በዚህ ረገድ የሁላችሁንም በተለይ የፖለቲካ ፓርቲዎችን ዝግጅት የሚጠይቅ ነው። መለስ ብለን የቦርዱን ሌሎች የተለያዩ ዝግጅቶች ስንመለከት ለቦርዱ ዋናና መሰረት የሆነው የምርጫ ኦፕሬሽን ሲሆን ይህንን የምርጫ ኦፕሬሽን ለማካሄድ በተለይም በቦርዱ የምርጫ ሰሌዳ መሰረት በፊታችን የሚጠብቀን ከእጩዎች ምዝገባ ቀጥሎ ያለው የመራጮች ምዝገባ ሲሆን የመራጮች ምዝገባን ለማካሄድ በወጣው ስኬጁል መሰረት ለማከናወን አስፈላጊ የሆኑ ቁሳቁሶችን ከውጭ ሀገር ገዝተን ወደ 15 በሚሆኑ ሽፕመንት አስገብተን በዌር ሃውሶቻችን አስቀምጠናል። እንግዲህ ከዚህ ቀጥሎ ያለው የስልጠና ስራ ነው የሚሆነው። ስልጠናችን በ3 ደረጃ የተከፈለ ነው። መሪ አሰልጣኝ፣ ዋና አሰልጣኝ፣ የመስክ አሰልጣኝ በሚል ካስኬድድ በሆነ በ3 ደረጃ የሚደረግ የስልጠና መርሃ ግብር አለን። በዚህ መሰረት እስከ ምርጫ ጣቢያ አስፈጻሚዎቻችን ይህንን ስልጠና እንሰጣለን። ጎን ለጎን እነዚህን የምርጫ ቁሳቁሶች ደግሞ ማሸግን ማዘጋጀትን ለየምርጫ ክልሎቹና ለየምርጫ ጣቢያዎቹ መደልደል አስፈላጊ በመሆኑ ይህንን ለማድረግ የሚያስችል የመጋዘን ዝግጅቶችን እያደረግን ነው። እነዚህን ቁሳቁሶች አሽገን ወደሚመለከታቸው ምርጫ ክልሎችና ምርጫ ጣቢያዎች ዲስሚኔት የምናደርግ ይሆናል ማለት ነው። እንግዲህ ቦርዱ እነዚህንና የመሳሰሉትን ስራዎች ለመስራት እየተንቀሳቀሰ የሚገኝ ሲሆን የፖለቲካ ፓርቲዎች እንደምታስታውሱት የዛሬ 1 ወር አካባቢ የክቡር አቶ አደም ፋራ በተገኙበት ሁሉም የሀገር አቀፍም የክልልም የፖለቲካ ፓርቲዎች የራውንድ ቴብል ዲስከሽን ነበረን። የነበረን የውይይት ርዕስ ስለ 7ኛው ሀገራዊ ምርጫ ከማን ምን ይጠበቃል በሚል አስቻይ ሁኔታ በተለይም ፖለቲካል ስፔሱን በተመለከተ አስቻይ ሁኔታ አለ ወይ የሚለውን ሰፊ ውይይት ቀኑ ሙሉ አድርገን ከዛ የተገኘውን ቃለ ጉባኤ ለሁላችሁም ልከናል። እስካሁን ድረስ ፊድባክ አላካችሁልንም፣ እንጠብቃለን። የዛ ቀጣይ የሆነ በዛኛውም ስብሰባ ስናነሳው የነበረ ከዚህ በፊትም በፖለቲካ ፓርቲዎች በተለያየ አጀንዳ ስንወያይ ሲነሱ የነበሩት የጸጥታ ሁኔታ አስቻይ ነው አይደለም የሚለውን ለማየት እንዲህ አይነት መገናኘት እንዲህ አይነት መድረክ ማዘጋጀት አስፈላጊ ስለሆነ ቦርዱ በገባው ቃል መሰረት ዛሬ ይሄንን መድረክ አዘጋጅቷል። እንግዲህ ይሄንን መድረክ ለማዘጋጀት የተለያዩ ስራዎች ተሰርተዋል። የመጀመሪያው ስራ ምንድነው? ከክልል መንግስታት በየቦታው መሬት ላይ ያለው የጸጥታ ሁኔታ ምን ይመስላል የሚለውን በአረንጓዴ፣ በቢጫ፣ በቀይ ተመድቦ እንዲላክልን አድርገናል። በመቀጠልም ከጸጥታ አካላት ተመሳሳይ መረጃ ጠይቀናል። ስለዚህ ሁለቱ አካላት የጸጥታ አካላትና የክልል መስተዳድሮች አንድ ላይ ሆነው ኢንቴግሬት አድርገው ተናበው ዛሬ ለምንወያይበት የዚህ
ጸጥታ አሴስመንት ዝግጁ አድርገውልናል። እንግዲህ በዚህ ውይይት ሁላችንም በንቃት ተሳትፈን ባሉት በሚቀርቡልን ፕሮግራሞች መሰረት ግባቶቻችንን እየሰጠን የምናደርገው ውይይት ነው። ይሄ ውይይት የመጀመሪያና የመጨረሻ አይደለም። እንደምታውቁት የጸጥታ ሁኔታ ተለዋዋጭ ነው። ዛሬ ቀይ የነበረው ነገ አረንጓዴ ሊሆን ይችላል። ቢጫ የነበረው ወደ አረንጓዴ ወደ ቢጫ ሊሄድ ይችላል። አረንጓዴ የነበረው ወደ ቀይ ሊሄድ ይችላል። ስለዚህ ዛሬ ጀመር ነው እንጂ ዛሬ አንጨርሰውም። በተከታታይ እየተገናኘን እየተወያየን ሁላችንም ሰባተኛው አገራዊ ምርጫ ነፃ፣ ፍትሃዊ፣ ገለልተኛ የተሳካ አገራችንን ኢትዮጵያ ወደፊት የሚያስቀጥል ምርጫ እንዲሆን የሁላችንም ኃላፊነት ግዴታም ጭምር ነው። ለዚህ ምርጫ መሳካት እዚህ ያላችሁ ባለድርሻ አካላት ዋነኞቹ ናቸው። ምርጫ ቦርድ አስፈጻሚ ነው። ለዚህ ስራ ዋናና ዋና ተመልካቾች ብቻ ሳይሆኑ ተሳታፊዎች እናንተ ናችሁ። ስለዚህ ከእናንተ ብዙ ይጠበቃል። ምርጫ ቦርድ እናንተን ሊያገለግል ፋሲሊቴት ሊያደርግ ነው ያለው። ስለዚህ ይሄንን ግንዛቤ ውስጥ በመክተት ዛሬ በጣም ፖዚቲቭ በሆነ ኮንስትራክቲቭ በሆነ በሚያስቀጥል በመደማመጥ ይሄንን መርሃ ግብር የተሳካ እንድናደርግ በታላቅ አክብሮት ለመጠየቅ እና ለማሳሰብ እወዳለሁ።